እኛ አንተን ማማከርና ቁም ማለት ነው። አንተ ለኔ ዘመን እንዴ ተሸክሞት ልትሄዱ ነው? አዎ እዚህ ይሻለኛል። እውነት አብርሃም በዚህ ግባ በዚህ ውጣ ምናምን ብሎ ከሚጨቀጭቅ ውጪ ሌላ የምታተርፈው ነገር አለ? እዚህ በመቀመጥክ ምንድነው? ቆይ በየቪዲዮ መሀል አሽሙር ለመናገር የምትሞክረው ነገር ምንድነው? በዚህ ግባ በዚህ ውጣ። አሁን ሩታን ለመናገር እኮ ነው። ግን ብትለው ራሱ ሚስቱ እኮ ናት። ምን አገባሽ እንዴ? ሲጀመር በዚህ ግባ በዚህ ውጣ መጨቅጨቅ አይደለም። ለራሱ ጥሩ መንገድ እየመረጠችለት እንጂ የሆነ ንዝንዝና ነገር አይደለም። ይህን ምናልባት ስታገቢ ምናምን ነገር የምትረጂው ይመስለኛል። ካገባሽ እሱ ነው። ከደበረኝ ግን እመጣለሁ። ብቻ ሂድ እንጂ ምን በፍጹም ይደብርክ አይችልም። እኔ ባለሁበት ደግሞ የትም አይደብርም። እኔ እኮ ነኝ ሴትዮዋ። ምን ሆነ ነው ከንቲባው ጌታንበል ኧረ ተው። የምር ወሰነ አብርሽ ከሀገር ሊወጣ ወሰነ። በጌታ ስም ፈጣሪ ይቅር ይበልህ። ምንም ማለት አንችልም እኛ። በቃ ለሄርሜላ እጅ ሰተናል። እንዲህ ማለት ነው። በቃ እጅ ሰተናል። እንዴ ከስንት ትግል በኋላ እንግዲህ ትጥቅ ፈተናል። አሁን በጣም ትጥቅ ፈተናል። አሁን ከዚህ በኋላ እኛ ራሱ ወንድ አንባልም። እንደዚህ አጠገቡ ያላችሁ ገረዶች ልበል እንግዲህ እነሱን ነተ ራሱ ወንድ አትባሉም ከዚህ በኋላ። በእግዚአብሔር የምር ነው። እሺ ያልከን በቃ አሁን አሳካችሁ ማለት ነው። በቃ አሁን ብሩክና አቤል ተሳከላችሁ፣ ደስ አላችሁ። አሁን እሺ ሄዱ። አሁን ከሀገር ወጡ። ከዛስ እንዴት ነው የሚኮነው? አሁን እነተኮ አይናችሁን በጨው አጥባችሁ እንደገና ነገር ሩታ ቤት እነሱ እስከሚመለሱ ድረስ ትሄዳላችሁ። ሄዳችሁ ደግሞ የሆነ በቃ ነገር እንደገና እዛም መነዝነዝ አንናገርም። ሊሄድ መሆኑን ሳስበው እየነበረ ነው። አታስደበረን። በቃ ሰዓታችንንም እንጠቀም ሲጀመር ማለት ነው። ቆይ እንደዚህ በዚህ ልክ ለማስመሰል አትሞክር። ታውቃለህ ማለት ጉዞን ሲጀመር ፕሮሰሱን ስታደርግ የነበርከው አንተ ራስህ ነህ ማለት። ፕሮሰስ ደግሞ በአንድ በሁለት ቀን ውስጥ የሚያልቅ ነገር አይደለም። እነሱ በአንድ ሌሊት እንደዚህ ጨርሰው ናና ሻንጣህን ይዘና ሊሉ አይችሉም። በቃ ፕሮሰሱን እርግጠኛ ነኝ ከአንድ ወር በፊት ወይ ከሁለት ወር በፊት ምናምን ነገር ጀምረዋል። አሁን ለምን ለማስመሰል ትሞክራለህ? ሩታ ቪዲዮን ስለምታየው ነው። ሩታ ጋር ሲደርስ ሌላ ነገር እሷ እንዳታሰብ ነው እንዴ? ይህን ያህል እኮ ሩታን ያልተማረች አድርገህ እኮ ነው እያሰብክ ያለው እንዴ? ይቅርና ሩታን የመሰለ ሰው ዝም ብሎ የሶስተኛ ክፍል ልጅ እኮ በአንድ በሁለት ቀን ውስጥ ዝም ብሎ ከሀገር እንደማይወጣ ያውቃል። ከምን እንዴት ብትንቃት ነው? ከምን ብትቆጥራት ነው ሩታን? ሄዳለሁ ብለህ አይደል እንዴ? ሰላም ውድ ቤተሰቦች እንዴት ናችሁ? እንግዲህ እንደተለመደው እነሱ ሰላም ሄርሜላ ሰላምታን አቅርባ እስከምትመለስ እኔ ደግሞ የኔን ሰላምታ ለእናንተ አቅርቤ ልመለስ። እንግዲህ ቀን ተገናኝተናል። ደህና ውላችኋል ብዬ አስባለሁ። እንኳን ደህና ዋላችሁ፣ እንኳን ደህና አመሻችሁ። ምናልባት በውጭ ሀገር ያላችሁ ሰዎች ካላችሁ ደግሞ እንኳን ደህና ነጋላችሁ እያልኩ እኔ ቡሱ ነኝ። ዛሬ በድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁ። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ እንደ ተመልካች ቻናል ነው። በዚህ ቻናል ከኔ ጋር ከማን ጋር ከቡሱ ጋር አስቴቶቻችንን በነፃነት የምንሰጥበት ቻናል ነው። አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እንዲሁም ደግሞ እንደተለመደው ነባሮች 3000 ገብተናል። ለማንኛውም በጣም አመሰግናለሁ። 3000 ገብተናል እና 3000 መግባታችንን አስመልክቶ እስቲ 3000 ላይክ እንበል። 3000 ላይክ ለነገሩ ከየት ይመጣል ግን ይሆናል። እናንተ ፈቃደኛ ከሆናችሁ ይሆናል። 3000 ላይክ መግባታችንን በማስመልከት ላይክ እያደረጋችሁ እና እንኳን ደስ አለም እያላችሁ ቪዲዮን እንድትጀምሩ በትህትና ጠይቃችኋለሁ። ወሬ አላብዛባችሁ፣ ቀጥታ ወደ ቪዲዮ እንግባ። በውስጥ መስመር ብዙ ነገር እያላችሁ ነውና በጣም እናመሰግናለን፣ በጣም እናከብራችኋለን። ዛሬ እንግዲህ ተመልሼ የመጣሁት ዛሬ ያው አብርሃም ያለበትን ሁኔታ ታውቃላችሁና ቢያንስ ከዚህ ጭንቀት ያለበትን ነገር ለማስወጣት እየሞከርኩ ነው ያለሁትና ሌላ ሀገር ይዤው ልሄድ አስቤያለሁ እና ትናንትና ማታ ደውዬ ሌላ ሀገር በመውሰድ ነው አንቺ ካለበት ጭንቀት ልታስወጪ የምትችይው። ይሁን ሲጀመር እኮ ማለት ነው አሁን እኔ አንቺ ላይም እሱ ላይም አላወራም። ሁለታችሁም ያው ናችሁ ማለት ምንም እስከዛሬ እንዲሁም አብረሽ ባለማወቅ ነው ምናምን ብዬ ትንሽ ስከራከርለት ነበር። ሁለታችሁም ያው ናችሁ። አሁን በቃ የተረዳሁት ነገር በቃ ማጠቅሙ ሰዎች ናቸው። አሁን ሁለታችሁ ከሀገር ምናምን ይዤው ልሂድ ያለሽ እንዴ? አንቺ ራስሽን ችለሽ ብቻሽን አትሄጂም? ለሱ ነግሬዋለሁ። በእርግጥ ግን ደግሞ ሁለት ሀሳብ ሆኗል። ብዙም ሀሳቤ ላይ አልተስማማልኝም። ትላንትና ማታም ደውዬለታለሁ። ዛሬም ደግሞ ተዘጋጅ እሄዳለሁ ምናምን ብዬ እኔ ደርቄበታለሁና እኔ ደግሞ እንደዚህ ከፍቶት ደብሮት ምናምን ማየት አልፈልግም። ለምን ቆይ የቅርብ ውሳኔ እንደሆነ ለማሳመን ለምን ትጣጣሪያለሽ?
ይሄ የቅርብ ውሳኔ እኮ አይደለም። በአንድ ሌሊት ሲጀመር ስንት ነገር አለ። ሌላው ፕሮሰሱ እንዲሁም ተው፣ እሱ በጣም ትልቁና ግልጹ ነገር ነው። ግን የፕሮሰሱን ተው። ሰው ቢያንስ በበጀት ይዘጋጃል አይደል? ዝም ብሎ ተነስቶ ከሀገር መውጣት ቀላል አይደለም። የፕሌን ቲኬት፣ የአልጋ ቤቱ፣ የምግቡ፣ የምኑ ተደማምሮ ምናልባት ለእናንተ ተራ መስሎ ከታያችሁን አላውቅም፣ ግን ሰው ተዘጋጅቶበት ነው እንደዚህ አይነት ነገሮችም ያደርገው። ደግሞ እያላችሁ ያላችሁት ከከተማ እንውጣ አይደለም፣ ከሀገር እንውጣ ነው። ምናልባት እዚህ ጋር ብዥታ ፈጥሮባችሁ ከሆነ ብቻ በተቻለኝ አቅም ሌላ ሀገር ሄጄ ራሱ እሱን ባዝናናው እሱን ደስተኛ ባደርገው በጣም ደስ ይለኛል። ምክንያቱም ሲከፋው ሲጨንቃው እኔ ማየት አልፈልግም። በቃ እኔ ደግሞ በሱ ተስፋ መቆርጥ ሰው አይደለሁም ማለት ማንም ተናገረ። እሱን በደንብ አየን። በአብርሽ ተስፋ እንደማትቆርጪ በጣም አየን። እንደዛ እያስቀየመሽ ራሱ በእርግጥ ለቪዲዮ የውሸቱን ያስቀየመው፣ ግን እንደዛ እያስቀየመሽ ራሱ ልትተፋቸው አልቻልሽም። ሴትነትሽን ራሱ እስከ መናቅ ነው አንቺ ተስፋ ማትቆርጪው አብርሽ ላይ። ሴትነትሽን ባለማክበር ነው በቃ እሱ ላይ ተስፋ ማትቆርጪው። በዚህ ሰዓት ቆይ ይቆጠር ቢባል ማለት ነው ይቆጠር ቢባል በትክክል እስቲ የሄርሜላን የሚፈልግ ስንት ሰው ይኖራል? ከዛ ሁሉ መሀል አብርሽ ለብቻ ተለይቶ እንትን ማለትሽ በጣም በቃ ለራስሽ ክብር እንደማትሰጪ ነው የሚያሳየው። ግን ደግሞ ሄጄ ቢያንስ ህመሙንም ጭንቀቱንም ብዙ ነገሩን ቢያንስ ሌላ ሀገር ሄጄ ንጹህ አየር ራሱ መቀበል አንዳንዴ ጥሩ ነው። በዚህ ሙካታ በዚህ በኩልም አብርሃም ለምን እንደዚህ ታደርጋለህ ምናምን ብሎ ንጹህ አየር አንቺ ያለሽበት ነው ንጹህ አየር ያለው ሄርሜላ ያለችበት ንጹህ አየር አለ ብላችሁ ታስባላችሁ? ቆይ ቤተሰብ እናንተ ልጠይቅ። የፈለገ እኮ አንቺ አሁን ንጹህ አየር ያለበት ቦታ ብለሽ የምታስቢው ቦታ አንቺ ስላለሽ ተበክሏል። በቃ አንቺ ስላለሽ ተበላሽቷል አየሩ። ቢያንስ እኔ ብቻዬን ስጠይቀው የሆነ እየከበደውም ስለሆነ ለእኔም እየከበደኝ ነው። በቃ እንዴት ነው ከዚህ ሀገር ይዤ ልውጣ ምናምን ሲል ሌላ ነገር እያሰበ ነው አሁን ከዚህ በፊትም ካልኩት ነገር አንጻር ማለት ነውና ምንም እኮ ቢያስብ አይገርም። ሌላ ነገር ቢያስብ ምንም አይገርም። አይደለም ማሰቡን ሌላ ነገር ብታረጉም አይገርም። ምክንያቱም ሄዳችሁ መቼስ እርግጠኛ ነኝ ለየብቻ ሩም አትይዙም አይደል? አንቺ ይቅርና ከሀገር ውጭ ያለውን አጋጣሚ አግኝተሽ እዚህ ሀገር ውስጥ እዚህ ሩታ ሀገር ስር ሩም ውስጥ እያደረ ራሱ አብሬ ካላደርኩና ነገር ያለሽ ሰው ነሽ እና ሌላ ሀገር ሄዳችሁ ደግሞ ይህን እንትን ሌላ ነገር ባያስብ ይገርመኛል። አንቺም ሌላ ነገር ባታስቢ ይገርመኛል። አሁን ግን በዚህ ሰሞን የነገርኩት ነገር ስላለ ሌላ ነገር እያሰበ ነው መሰለኝና አቤልና ብሩክን እንዲያሳምኑት ነግሬያቸዋለሁ። ቢያንስ ለ3 ለ4 ስንጠነክርበት ከ3 ከ4 ሰው በላይ አቅም በላይ ያለው ብዬ አላስብም። ስለዚህ እሱ ፍቃደኛ ከሆነ ሌላ ሀገር ሄጄ አንቺማ የአንቺን ገረዶች እና አቤልን እነ ብሩክን በቃ አስከትለሻል። እነሱ ደግሞ ምንም ያደርጉልሻል። ግልጽና ግልጽ ነገር ነው። ምን ብትሰጫቸው እንደዚህ እንደሚያደርጉ ባናቅም በእነሱ ኃይል ማይሆን ነገር የለም። አሁን የቀለበቱም የሽምግልናውም የተለያየ ብዙ ነገር እና አያሳስብሽ። ደህና ገረዶች አሉሽ። በጣም በቃ የሚያሸረግዱ የሚያሸበሽቡልሽ ጥሩ ሰዎች ይዘሻል። ለነገርም በዛው ልክ ጥሩ ናቸው። እንደ ወንድም አይደሉም። እንደ ሴት በጣም እንደ ሴት ጥሩ ሌቭል ላይ ያሉ ወሬኞች እና በቃ ነገር የሚዘሩ ሰዎች ናቸው እና አያሳስብሽ። ወጣለሁ እኮ ግን መቃኔ እኮ ታዲያ ከጭንቀት ራስን ነጻ አድርግ። እስቲ እንውጣ፣ እንሂድ፣ ሌላ ሀገር እንሂድ። ሪላክስ አድርገህ ጭንቅላት ሪፍሬሽ አድርጎ ጥሩ እዛ አየር መቀበል ራሱ አንድ ነገር ነው እኮ። ስለዚህ እሺ በላይ እዚህ ከስታል የሆነ ወጣ ብለህ ፈታ ማለት ያስፈልጋል። እንዴ ቆይ እኔ ግርም የሚለኝ ማለት ነው አቤልና ብሩክ ቆይ የራሳችሁ ህይወት የለም ማለት እናንተ እኮ ቢያንስ ለራሳችሁ ትንሽ ጊዜ ብትሰጡና ለራሳችሁ ክብር ቢኖራችሁ ከዚህ የተሻለ ህይወት እና ደግሞ የራሳችሁን ደህና ህይወት መምራት የምትችሉ ሰዎች ናቸው። እና ደግሞ እንደ ህፃንም አይደላችሁ። እናንተ የሰው ትዳር ከማባላት እስቲ ዞር በሉና ማለት ነው። የሰው ትዳር ከማፍረስ የሰው ትዳር ከመበጥበጥ ዞር በሉና እስቲ የራሳችሁን ትዳር ተሰብሰቡ። እናንተ ራሱ ሌላ ስራ የላችሁም በቃ። ስለዚህ ለሀገር ጂዲል ቢያንስ ጭንቀትን ቀላል ንጹህ አየር ተቀብለክ መሄድ ያለብህን ቦታ ራስን ረስት ማድረግ ያለብህ ቦታ ልጄን ማየት ፈልጋለሁ። በየቀኑ በየሁለት ቀኑ እየሄድኩ ልጄን ማየት መጠየቅ ፈልጋለሁ። እንመጣለን። ተው አታስመስል። ይሆን ከዚህ በላይ አታስመስል። በቃ ልጄን ማየት ፈልጋለሁ ምናምን አሁን እኮ ሁሉም ነገር ገባም። በቃ ከዚህ በኋላ ምንም የምትዋሸው ህዝብ አይኖርም። ከዚህ በኋላ ምንም የምትዋሸው ሰው አይኖርም። የልጅ ነገር ቢያሳስብህማ መጀመሪያውኑ እንደዚህ ከሀገር የመውጣት ሀሳቡ አይመጣላችሁም ነበር። ልጅ የሚያሳስበህ ቢሆን ኖሮ እኛ ግን አሁን አንተ ስትዝናና ነው እኛ ምን አባትነቱ አይፋቅ። በጣም ከናፈቀ ደግሞ እዛው ፎቶ አንስተው
እንዲልኩልን አድርገን እናንተ እኮ ማለት ነው ቢቻላችሁ አባትነቱን ብትፍቁ ራሱ ደስ ይላችኋል እኮ። ለምን እንትን ትላለህ? አባትነቱን ፍቃችሁ ከሄርሜላ ጋር እንደገና አዲስ ትዳር ቢሳካላችሁና ቢመሰርቱ ደስተኛ እኮ ናችሁ። ዝናና ምናምን የሚባል ነገር በአንድ ቀን ነው እንደሚወሰነው እና ውጭ ሀገር እኮ አይደለም ወስደ ሌላ ሀገር ብቻ አልኩ እንጂ ውጭ ሀገር ብያለሁ እንዴ። ፕሮሰስ አያስፈልግ እንትን ምንድነው ቪዛ ያስፈልግ ፓስፖርት አያስፈልግ ምንድነው ከባድ የምትፈጥረው? ኦኬ አያችሁ አይደል? መጀመሪያ የተሳሳቱት እነሱ ናቸው። ተሳስተው ያሳሳቱ እነሱ ናቸው። ታዲያ ውጭ ከከተማ ውጭ ነው እንጂ የሚባለው ሌላ ሀገር እንሂድ አይባል እንዴ? የሀገርና የከተማ ልዩነት መለየት ሳትችሉ ነው እናንተ በሚዲያ የቀረባችሁት። ከከተማ ውጭና ውጭ ሀገር ማለት እኮ የተለያየ ነገር ነው። ከከተማ ውጭ በቃ እዛ አሁን ካሉበት ከቡታጅራ ሌላ ቦታ ነው። ከሀገር እንውጣ ግን በቃ ኢትዮጵያን ለቀን እንውጣ ነው ብቻ። እስቲ ለማንኛውም ከከተማ ውጭም ቢሆን ያው ነው። አልሸሹም ዞር አሉ ነው እንዴ? ከከተማ ውጭ ወጡ ተብሎ ደግሞ ምንም እንትን የሚቀልላችሁ እንትን አይኖርም። አንዳንድ ሰዎች አሉ እነሱን ያው እንግዲህ ለነሱ ጥለንላ አንሄድም። እናንተ ብቻችሁን መዝናናት አትችሉም። እኛ አንተን ለማዝናናት ነው ምን አብረሽ እነሱማ አንተን ያንተንና የሩታን ትዳር ሳይበጠብጡ እንዴት መዝናናት ይችላሉ? ሲጀምር አእምሯቸው ያርፋል እንዴ? ተረጋግተው ቂጣቸው ራሱ ይቀመጣል። ትልቅ ነገር እኮ ነው እያደረጉ ያሉት። የሰው ትዳር እየበጠበጡ ለምን አትረዳቸው? አብርሃም ግን እንደዚህ የሚያስብ ሌላ ጓደኛ አለ? እንዴት እንደዚህ እንደኛ የሚያስብ አብርሃም በዚህ ግባ አብርሃም በዚህ ውጣ ብሎ ከሚጨቀጭቅ ጓደኛ ውጪ ምንም እሱን ትሪት ለማድረግ የሚሞክር የለም። እኛ አንተን በደንብ እኮ ለማዝናናት ነው እቅዳችን። በቃ አለ የሚባልም እነ ፈረንጁ ሚሪንዳ ይዘው የሚመጡ ምናምን አጃሊ ያጠጡ ምን አሁን እንደ አሮጊት ቁጭ ብላችሁ ሰው ታማላችሁ። አሁን እዚህ የምታደርጉት ነገር አልበቃ ብሎ እዛ ለምን በሰላም ቤታቸው ቁጭ ያሉ ልጆችን ታማላችሁ? ለዛውም በመሀላቸው እኮ አንድ ሴት ብቻ ናት ያለችው። ከዛ በደንብ የሚያወሩት እና የሚለፈልፉት ግን እነሱ ናቸው፣ እነ አቤል ናቸው፣ እነ ብሩክ ምናምን። የምር አሁን በዚህ አካሄድ ማለት አሮጊቶች ይቀናሉ፣ በእናንተ ማለት ነው። በጣም ይቀኑባቸዋል። ሙሉ ለሙሉ አስከብታለሁ። የለም ልብሶች እንዳለ ሲሊፐርስ ነገር ይችላል። ስለዚህ እሺ በለን ከደበረኝ ግን እመጣለሁ። ብቻ ሂድ እንጂ ምን በፍጹም ይደብርክ። ተስማማ ማለት ነው። ያለሁበት ደግሞ በመጨረሻም ተስማማ። አሁን ይኸውና ቤተሰቦች እጃችንን የምንሰጥበት ሰዓት ደርሷል። እጃችን ለሄርሜላ እጃችንን የምንሰጥባት ሰዓት ደርሷል። ከዚህ ሁሉ ትግል ከዚህ ሁሉ እንትን በኋላ እኔ አፈርኩ። የምር በጣም አፈርኩ። እኔ ለራሴ ራሱ እያፈርኩ ነው። ከንቲባው ኮቢው ጌታን በል ጌታ በእግዚአብሔር የምር ነው። እሺ ያልከን የሆነ ሲደሳሰቱ ትልቅ ነገር ያሳኩ አይመስልም? የሆነ በቃ ትልቅ ለሀገር ወይ ደግሞ ለሆነ ነገር በቃ ትልቅ መኩሪያም የሆነ ነገር እየሰጠው አይመስልም? ሰው በአደባባይ እንዴት እንደዚህ የሚያሳፍር ነገር እየሰራ ይደሳሰታል? እንደዚህ ቺርስ ምናምን ነገር ይባባላል። እኔ እኮ ትልቅ ስራ የሰሩ ሰዎች ራሱ እኮ እንደናንተ እንደዚህ እወቁልኝ አላሉ። ታጥበና ታስታጥብክ ተረሳሾይ ጉዞ ወደ አንናገርም። ለምን ደግሞ አትናገሩት? ሩታ ትመጣለች ብላችሁ ፈርታችሁ ነው ወይስ በኋላ ሌላ መንገድ ነው? ይህን ያህል እኮ የትም ሂዱ የትም አሁን ያን ያክል እኮ አይመለከተንም። እኛ እናተለ ጊዜ አናጠፋም። አትሊስት ይሄን ነገር ቢያንስ ከሩታ እኮ ማለት ነው ፍቃድ ብታገኙና እሷንም ብታማክሯት አሪፍ ነበር። ቢያንስ እንዲሁም እሺ ሌላውን ተው። እሷ ከራስ ወታ አንድ ላይ ለመሄድ ቢያንሳት ወይኔ አስደነገጠኝ። እሷ ቢያንስ ከራስ ወታ አንድ ላይ ለመሄድ አታስቡ? ምን ችግር አለው? እኔ አላጎርስም። ውሃው ጠፋ አለ ያ እሺ አጉርሰኝ። እሺ እንዴት ነው የምንጠራው? አዎ ሶስታችን የምንታጠብ ነው። ታጠበው ታጠቢ አንቺ ራስሽ ታጠቢ። ተናት ጤና የላትም። አታጉርሰኝ። የሆነ ነፈስ ነገር ናት። እኔ በጣም ነው የሚያናደኝ፣ ቅጥል ነው የሚያደርገኝ። የምር አንጀቴ በጣም ነው የሚቃጠለው። አሁን እንደዚህ እየሳኩ እንደማወሩ አይደለም። ይጂና ወይ እናትሽ ወይ አባትሽ ያጉርሱሽ፣ ወይ ደግሞ ያጉርስሽ ራሱ ምግብ እዛ እንቀርጎ ማለት ነው ይድፋሽ። አልልም ግን እኔ ክፉ ነገር አላወራም። ይቅር በሉ። እንደውም አሪፍ ነው። ቁጭ እሺ ላብሽ ነው ያዝናናል። ጨፍርልህ ማለት ልዝፈንልህ። እኔ አልፈልግም። ምን ይበቃ
ከመዝፈናው በፊት አሁን እንስማ የሄርሜላን ሙዚቃ ለአብርሽ። ለነገሩ እንስማ፣ አይቆጥርብን ነገር እንስማ እስቲ። ከዛን ከሰማን በኋላ ምንለው እንላለን። አይጥመኝም ጠላለው ዝምታ በያናግረኛ አራግዙኝ አይደለም። ይኸውና 0 ሰጥተነዋል። ለሄርሜላ ድምፅ 0 ነው የሰጠነው። ይህን እንዴት አስችሏቸው እንደሰሙ ራሷን አያውቅም። ብቻ የዘፈን ምርጫው ደግሞ ነገር አለችባት። እሷ ተሰመረባትና ለድምፅሽ ግን ማለት ነው እንዲህ ትልቅ 0 ነው የሰጠነው። ብር አስረስፈው ነበረ። እሱ ምንድን ነው? መድኃኒት መጠጫ ሰው እንዴ አብረሽ ይህን ያህል አረቃ ምናምን እንዴ ያረቀ መጠጫ አልጋ ቤት ለአልጋ ቤት ይዞ ይዞራል። አሁን እሷን ራሱ ሻንጣ ውስጥ ነገር ይዞ ሊሄድ ማለት ነው ጉዞውን። እንዴ ይህን ያህል አረቃ መሆነን አላወቅንም ነበር። ሰው እኮ ልክ አለው አይደል? አሁን መጠጥ የሚጠጣበት የሱሱ ልክ አለ። ሰው ሩም ውስጥ መጠጫዋን ይዞ እንዴት ይዞራል? ሰው እኮ ያለበት ቦታ ሄዶ በቃ ከፍሎና ነገር ጠጥቶ 1-2 ተብሎ ይወጣል። ግን እቃዋን ይዞ እስከ መዞር ድረስ ያንተ ከፋ። ሁለት ሰው አለ ማለት ነው። ከአንተ ጋር የሚጠጣ ሰው አለ። ጭራሽ 2 ነው። አያችሁ? ይሄ 2 ያረቄ መጠጫ 1 ሩም ውስጥ እኔ እንደዚህ ከመሀል እኮ እንደዚች ብቅ እያሉ የሚወጡ መረጃዎች እኮ ናቸው የሚያስቁኝና የእነሱን ሞኝነት። ቢያንስ ይህን ከታርጋ አታወጣውም እንዴ? ብቻ እንደማጠጣ እኮ በቃ ነገርከን እኮ። 2 መጠጫ ካለ መቼስ እንደዚህ በ2 እያፈራረክ አይደለም መጠጣው። የሆነ የሚስተናገድበት ሰው ቢኖር ነው። ምናልባት ያቺ ሴት ሄርሜላም ልትሆን ትችላለች፣ አናቅም። ደግሞ አብርሽ ደግሞ አይታመንም። ሌላም ሰው ሊሆን ይችላል። እስቲ በቀጣይ ቪዲዮ አብርሽ ከማን ጋር እንደምትጠጣ ማንን እንደምትጋብዝ ከማን ጋር 1-2 እንደምትል ንገረን። ቦርሳ ውስጥ ምን እንዳለ በምን ታውቃለህ? ልብስ ብቻ ነው አይደል? ልብስ ብቻ ነው። በቃ አሁን ሲመስለኝ ቦርሳውን እንደዚህ ለመከልከል ያሰበው ሲጀመር እቃውን ራሱ ያስተካከለው እሱ ነው። አያቸዋ በቃ እንደዚህ ሰውነቱ ከተደብቀ አትቀርም። ሲጀመር እቃውን እና ነገር ያስተካከሉለት ብሩክም አቤልም አይደሉም። ራሱን ያስተካከለው እንደሚሄድ ዛሬ ጉዞ እንደሚሄድ ያውቃል። አሁን ለቪዲዮ ይሄ ቪዲዮ ሩታ ጋር እንደሚደርስ ስለሚያውቅ እነሱ አስተካክለውልኝ በግድ ይዘውልኝ ሄዱ የሚለውን ሰበብ እሷ ጋር ለማቅረብ ነው። አሁን እንደ ማሳመኛ ምክንያት ለማቅረብ እንጂ ራስ የከተትከው ነገር ባይኖር ኖሮ ቦርሳውን እንያዘልህ ሲሉ አትከለከላቸውም ነበር። ሰው እኮ ቢያንስ ትንሽም ቢሆን እንደኔ አይነት ሰው አርቆ ያስባል። እንደ ተመልካች ቤተሰቦችም ደግሞ አርቆ ያስባሉ። አይ ጉድ! አሁን እኮ አታፍርም? አሁን እንደዚህ እንደ ልብ ሆነ ስትመለስ ነገ ተመጣና ሩታን ምንም አልተፈጠረም ምናምን ነገር አይንን አጥበ እንደዛ ልትል መሆኑ እኮ ነው የሚያናደኝ ማለት ነው። በሉ እንግዲህ ይመቻችሁ። ምንም ማድረግ አንችልም። እኛ እዚህ ሆነን በቪዲዮ አስተያየቶቻችንን ከመስጠት ውጭ ምንም ከክፋት የተነሳ አስተያየትም አይደለም። ለእናንተ ህይወት በማሰብ የምንሰጠው አስተያየት ነው እና ከምንም ላትቆጥሩ ትችላላችሁ የኛን አስተያየት። ግን ብቻ እኛ ማለት ያለብንን ነገር ብለናል እና ደግሞ የዛሬውን ቪዲዮ ጨርሰናል ማለት ነው እና እዚህ ድረስ ስላያችሁ በጣም አመሰግናችኋለሁ። እዚህ ድረስ ደግሞ ያያችሁ ሰዎች ማየታችሁን እንዳረጋግጥ ቪዲዮውን ላይክ እንድታደርጉ አሳስባችኋለሁ። ሰብስክራይብ ያደረጋችሁ ሰዎች ደግሞ የደውል ምልክቱ አይለች፣ እሷን በመጫን ቶሎ ቪዲዮዎችን እንዲደርሱ ማድረግ ትችላላችሁ። በቀጣይ ቪዲዮ እንገናኝ። ተናፍቁኛላችሁ። ደህና ሁኑ።